ጠየቀን እባካችሁ ይሄን ነገር ያዙት የሰለምቴዎችን እኔ እንደምትመለከቱ ኮምፓራቲቭ ሪሊጅን ላይ ነው ፕሮፌሽናሊ የሆንኩት እና ኮምፓራቲቭ ሪሊጅን ላይ ማስተማር ላይ ንጽጽር ማስተማር ላይ ምንትን ማለት ላይ እንጂ ሰለምቴዎች ላይ መስራት አልፈልግም ብዬ ለመጅሊስ ተናገርኩኝ መጅሊስ ደግሞ ከናንተ ውጪ ማንንም ሊሰራው አይችልም አንደኛ ሰለምቴዎች ናችሁ ሁለተኛ ኮምፓራቲቭ ሪሊጅን ላይ አስተምራችሁ ወደ ማጠናከሩ የምትይዙት ሰለምቴዎችን ልትይዙ የምትችሉት እናንተ ናችሁ ብሎ ላይሰንስ ሲሰጡ እነሱ ናቸው ለምኛቸው ማለት ነው እኛ በእግራችን ገና አልቆምንም ማለት መጅሊሱ ማለት ነውና ስራውን የተጀመረው በዛ ነው ከዛ በፊትም እንደምትመለከቱ እኔ ንጽጽር በመናስተምርበት ሰዓት ላይ በኢትዮጵያ 300 ብር ይሁን አይዶ ነው አላቀማውን የገንዘብ ክፍል አይደለም እኔ ማስተማር ክፍል ውስጥ ነኝ ያለው ይመስለኛል በኢትዮጵያ 300 ብር ከኢትዮጵያ ውጭ ያሉት ደግሞ 500 ብር እየከፈሉ በዛ ብር ነው ህንጻው የተገነባው ህንጻው ኦሬዲ ፊኒሺንግ ላይ ነው ያለው አሁን ቀለምና በርና መስኮት ነው የሚቀረው የሰለምቴዎች መድረሳ ነው ማረፊያቸው ነው ለአንድ አመት ያክል ይቆያሉ በአንድ አመት በሚቆምቢዩበት ሰዓት ላይ ቁርአን ይቀራሉ ትምህርት ይማራሉ ኮምፓራቲቭ ሪሊጅን ይማራሉ አንድ አመት ባሉበት በቆዩበት ሰዓት ላይ እንዴት ነው ራሳቸውን የሚችሉት የሚል ጥናት ይጠናል ስራ ያላቸው አካላት ቢዝነስ ያላቸው አካላት ሄደው ይወስዷቸዋል እነዚህን ሰዎች ማለት ነው እንደዚህ ብለን ነው እኛ የጀመርነው አጀማመሩ ማለት ነው ስለዚህ ከዚህ አንፃር ነው የምንሰራው ነገር ሌላ ሰው ደግሞ የሰለምቴዎች ተቋም ከፍታለው ካለ እሰየው ደስ ነው የሚለን ሊላሂ ብሎ ካደረገው ምንም እንትን የሚለው እኛን ደገፈን እንጂ ለኛን ምክንያቱም አጅሩ አይጠፋም እኛ ጋር ምንም ደስ ነው የሚለን እኔ ብዙ ሰዎች አሁን ይመጡና ምናምን ከሌ ከፍቷል ተናገረው ይሉኛል አረ እኔ አልናገርም አጅሩ ካላህ ዘንድ ነው ብሎ ካሰበው ይስራው ሊላሂ ብሎ ያግዘናል እኛን አጅራችን ማንንም አይወስድብንም እንደውም ቀለለልን ለምሳሌ እኛ የምንረከበው 5 ሰው ከነበረ ከ5 ሰው በላይ ቢመጣብን ላንረከብ እንችላለን ልጁ ግን ሌላ ሰው ደግሞ ካለ ደግሞ እሱ ይጨመርበታል ምንም እኛን የሚነካን ምንም ነገር የለም እኛ የመጣ ነው ብዙ ነገራችንን ጥለን ነው ታውቂዋለሽ አዲስ ዓለም ቁስሉን ታውቂዋለሽ ሸመሙን ታውቂዋለሽ እና ቤተሰባችንን ጥለን የመጣ ነው ጎረቤቶቻችንን ጥለን የመጣ ነው አብሮ አደጎቻችንን ብዙ ነገራችን የትምህርት ቤት ጓደኞቻችን የሚባሉ ሰዎችን ጥለን የመጣን ሰዎች ነን ስለዚህ አሁን ይሄ ነገር የሚያጓጓን ነገር አይደለም እኛ የሚያጓጓን ነገር ምንድነው ሰለምቴዎች በስነስርዓት ተረድተው በስነስርዓት ተደጉመው ከቤት የተባረሩ ሰለምቴዎች ነው እኛ ምን ደጉመው የሸገራቸው ሰለምቴዎች ወይም ደግሞ የሚታመሙ ሰለምቴዎችን አንረዳም ለምን አቅም የለንም ግን ከቤት ተባረው አማራጭ የላቸውም ተመልሰው ይከፍራሉ አሁን አንዷ ልጅ ስታናግረኝ ጸበል ካልተጠቀመሽ ካልተጠመቅሽ እንትና ምንድነው እና ካልተመለሽ ከቤት አትወጪም ተብላ ቤት ውስጥ ሆና ደወለችልኝ በሜሴንጀር ላይ ማለት ነው ተጠመቂ አልኳት እኔ ተጠመቂና ነፃ ስትሆኚ ያኔ ከቤት ትወጫለሽ አልኳት በዚህ ደረጃ ነው አንዳንዴ ተመልሰው እንዳይከፍሩ አንዳንዴ ደግሞ ጎዳና ላይ ይወጣሉ እና ሐሳቡን ያመጣሁት እኔ ነኝ ይሄንን ሐሳብ ያመጣሁት ከቤት የተባረሩ ሰለምቴዎች ለመደገፍ የሚለው ለመጀመሪያ ጊዜ ሐሳቡን ያመጣሁት እኔ ነኝ ከዛ በፊት አልነበረም እንደውም ከዛ በፊት የነበረው ምንድነው የሸገራቸው ሰለምቴዎች የታመሙ ሰለምቴዎች ምናምን የሚረዱ ሰዎች ነበሩ ራዩን አመጣሁት ተማሪዎች መማር ጀመሩ በዛ በሚማሩት ገንዘብ ይሄው ብዙዎቻችሁ እዛ ነው የተማራችሁት በሚማሩት ገንዘብ ህንጻ መገንባት ጀመርን ከዛ በኋላ ደግሞ የአሜሪካ ነገር መቀመጫ ያላቸው ሰዎች አሉ ተቋበሻ የሚባሉ አሉ እነሱ በገንዘብ ይረዱናል ጥሪያችን የሚባል ተቋም አለ አሜሪካ ነገር መቀመጫ ያደረገ እነሱ ደግሞ የሰለምቴዎች ድጎማውን እሱ ነው የሚችለው ምንም አይነት እንትን ወላሂ ምንም እንትን የሚለው ነገር የለም እነሱም አጅር ፈልገው ነው ያላን ፊት ከጅለው ነው ያላን ውዴታ ፈልገው ነው ያን ነገር የሚያደርጉት የራሳቸው ፕሮፌሽናል ስራ ያላቸው በጣም ታልቅ ባለሀብት የሚባሉ በጣም ታልቅ ፕሮፌሽናል አካዳሚክ ኤክሰለንስ ያላቸው ሰዎች ናቸው እዛ ውስጥ ያሉት የሚረዱን የሚያግዙ ማለት ነው እዚህ ጋር ስትመጪ ደግሞ እኛ ጋር ተቋም ውስጥ ያሉ የሚሰሩ ልጆች የራሳቸው ስራ ያላቸው የራሳቸው ገቢ ምንጭ ያላቸው ከሰው የማይፈልጉ ልጆች ናቸው እና ኢብኑ ረሻድን ማየት ትችያለሽ አቡነ ዋይምን ማየት ትችያለሽ ኡስታዝ አውሩ መይሳ ማየት ትችያለሽ እኛ ጋር እና አብዱ እስሚዞ መናገር እንችላለን ብዙ አሉ ኢምራን ራሱ የሚያግዘን እነ ዛሃራን ብትመለከቻቸው እነ ጀሙቲ ምናምን ብትመለከቻቸው ወላሂ የራሳቸው ስራ ያላቸው መደበኛ ስራ ያላቸው ከሰው የማይፈልጉ ሰዎች ናቸው ስለዚህ የተቋም አካውንት ነው ያለው በተቋም አካውንት መሰረት አሁን ላይ ፈንድሬዚንግ ተደርጎ የዛሬ 3 ወር ነው 4 ወር አካባቢ ተደርጎ ለህንጻው ማስጨረሻ ብለው 8 ሚሊዮን 500 ሺህ ተሰብስቧል ቲክቶክ ላይና በዙም ሚቲንግ ላይ ማለት አልহামዱሊላህ የብርም ችግር የለም በአሁን ሰዓት ነገር ግን ምንድነው አሁን ህንጻውን ከጨረሰን በኋላ ደግሞ የቀለብ እነዛ ሰዎች እንደኛ ሰው ናቸው የፖኬት መኒ ሊያምራቸው ይችላል ሻይ ወጥተው ሊጠጡ ይችላሉ ልብስ ያስፈልጋቸዋል ሳሙና ያስፈልጋቸዋል ማለት ሰው አይደሉም ብለሽ አይደለም ብታስቢው በጣም የሚያም ነገር ነው እነሱ ጋር ያለው ስለዚህ ምንድነው ለነዚህ አይነት ሰዎች ለሚያስፈልጋቸው ነገሮች የሆነ ነገር ደግሞ ማተሚያ ቤት ነገር ከፍተን ወደፊት በሚታተም ለኢስላሚክ ስክሪፕቸሮች አንዳንድ ነገሮች እዛ እንዲታተም አድርገን
በዛ በሚታተመው ገንዘብ ገቢያቸው ለራሳቸው ይሆናል። ቋሚ ከሰው አይፈልጉም፣ ሰው ማናስቸግርም። እንደዛ ኢንሻአላህ ፕላን አለን። በተረፈ ደግሞ እንዳልኳቸው የቀለባቸውን ያንዳንድ ነገራቸውን የሚያስፈልጋቸውን ነገሮች ደግሞ እዛው እንትን ማለት ይችላል። ራሳቸውን ችለው ሰው ሳያስቸግሩ እንትን ነው። እኔ አንቺ አሳ ሁል ጊዜ ማበላሽ ከሆነ አንድ ቀን የሌለው ቀን ጉድሽ ነው የሚፈላው። ማድረግ ያለብኝ ነገር ምንድን ነው መሰለሽ? አሳ መብላት ምን ማለት እንደሆነ ማስተማር ነው ያለብን። ስለዚህ አሁን ምንድን ነው እያደረግን ያለ ነው? ራሳችንን ችለን ነው መሄድ ያለብን። ተቋሙ ራሱን ችሎ ከዚህ በኋላ በየወሩ ገንዘብ አምጡ ምናምን የሚባል ነገር ሳይኖር ምንም ነገር ሳይኖር እንደዚህ አድርጉ ሳይባል በቀጥታ ራሱን የሚችልበት ነገር መኖር አለበት። እስከዛ ድረስ ነው አሁን የምንቸገረው። ምንድን ነው የማተሚያ ቤት ምናምን ስለሚያስፈልግ ምናልባት ወራዊ መዋጮ በኢትዮጵያ 100 ብር ከኢትዮጵያ ውጭ ያሉ ሰዎች ደግሞ 1000 ብር ቢያደርጉ ምናምን የሚል ሀሳብ አለን። እሱም እስከ ጊዜው ድረስ ነው። እንዳልኩሽ ነው አሳ ማጥመድ ሰው ማስተማር ነው። በፊት መጽሐፍ ለማሳተም ራሱ ብር እንጠይቁላ ነበረ። ምናልባት ሰምተሽ እንደሆነ አላውቅም። እዚህ በጣም ሀይር ስራ ይሰራዋሉ። የኔ መጽሐፍ የሚያሳትሙ ሰዎች ሁላ ነበሩ። አሁን ግን ማንንም አናስቸግርም። ለምንድን ነው ማናስቸግረው ምናምን ስንል ራሳችን እንችለናል። መጽሐፉን ሸጠን በተሸጠው መጽሐፍ ገቢ ገንዘብ ራሳችን እንችለናል። ከዚህ በኋላ ምንድን ነው ሰው አናስቸግርም። በቃ ሰው ማስቸገር የለብንም። የሰው ልጅ በቃ ማለት ውጤቱን አይቶ ደስ እንዲለው ነው የምንፈልገው። በተረፈ የሰለምቴዎች ምንረዳ ሰዎች አለን ምናምን ነገር የሚሉ ሰዎች ካሉ ሊላሂ ብለው ካረጉት ወላሂ አላህ ይቀበላቸው። ከምን አንጻር ነው የሚሰሩት ምናምን የሚለው ደግሞ ገይብ ነው። ወላሂ ወንጀል ውስጥ አላህ የቂያማ ቀን እንዳይጠይቀን ምንም አይነት ነገር ዚፓችሁን እንዳከፍቱ አፋችሁን እንዳከፍቱ እነሱ ልጆች ላይ የግል አካውንታቸውም ይሁን የምን ይሁን ለምንድን ነው የሚሰሩት የሚለውን ላላህ ስጡ። ምናልባት ሪሊ የግል አካውንትም ቢሆን አውጥተው ያንን ነገር ሪሊ ሰለምቴዎችን እየረዱ ከሆነ በንያቸው አላህ የቂያማ ቀን ይጠይቀናል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ በጀሃነም ጀርባ ላይ የተዘረጋ ሲራጥ የሚባል አለ፣ ድልድይ የሚባል አለ። መሀል ላይ ወደ ጀነት ነው የሚወስደው። እዛ ሲራጥ ላይ ሙስሊሞች መሀል ላይ ቆመው የተዘላለሙ ሰዎች አላህ የሚጠይቅበት ቦታ አለ። የዘለሙ ሰዎችን ያለ ስራቸው ስም ያጠፉ ያላደረጉትን ነገር አደረጋችሁ ብለው ነውራቸውን አደባባይ ላይ ሲገልጡ የነበሩ ሰዎች አላህ የቂያማ ቀን ይጠይቃቸዋል። በጣም ትልቅ ወንጀል፣ በጣም ጥንቃቄ ይፈልጋል። ስለዚህ ምንድነው እነዛ ሰዎች ለአላህ ብለው የሚሰሩ ከሆነ አላህ ይቀበላቸው፣ ወላሂ አያስቀርባቸው። የወንጀላቸው ማበሻ አላህ ያርግላቸው፣ አጀር የሚያገኙበት አላህ ያደርግላቸው። እዚያው ያስቀርባቸው ስራቸውን ሊላሂ ብለው የሚሰሩ ሰዎች ከሆኑ ከሰዎች ጋር ተፎካክረው ከሆኑ ወይም ደግሞ የሆነ ነገር ሌላ ቢዝነስ አስበው ከሆነ ደግሞ እሱን አላህ ይተሳሰባቸው፣ ለአላህ ስጡት። ምንም ነገር አትበሏቸው። ቢቻል መተው ከኛ ጋር ቢሰሩ እሰየው ነው፣ ወላሂ አላህ ይቀበላቸው። ነገር ግን አልተስማማንም ምናምን የሆነች ልጅ አሁን ጀምራ የተወቹላ አለች። ራሱ የሆነ ሰዓት ላይ ኡስታዝ ወይድን በጣም ወደዋለሁ አከብረዋለሁ፣ ግን አያገባኝም፣ አጨቅጭቁኝ፣ ከሱ ጋር ስሩ እያላቸው አጨቅጭቁኝ ምናምን ብላ ኦዲዮ ስትለቅ ላኩልኝ። ለምንድን ነው የምጨቀጭቋት ልጅቷን? እንዴ መስራት ከፈለገች በቃ ትስራ፣ ተዋት። እንዴ ለምንድን ነው በዚህ ደረጃ እንደዚያ ማለት? እኛ አዛዥም አይደለንም። ከሌ ስራ ከሌ አትስራ ማን ፈቀደልን? ሲጀምር እኔ ማን ፈቀደልኝ? ራሱ ማንም አብረን እንስራ፣ እሺ ደስ ይለናል፣ ክፍት ነው። እንመካከር፣ በሰለምቴዎች ጉዳይ ላይ በንጽጽር ዙሪያ ላይ እንመካከር፣ እናውራ፣ እንትን እንበል፣ ይቻላል፣ ክፍት ነው መድረካችን። ከዛ የዘለለ ነገር ግን ከልካይም ፈቃጅም እኛ አይደለንም። ላይሰንስ ማውጣት ከፈለጉ ሄደው መጅሊስ ጋር ማውጣት ይችላሉ። እኛ እንትን ምንላቸው አሁን መጅሊስ አሁን ጠየቀን የሆነ ሰዓት ላይ የሆኑ ሰዎች መጥተዋል፣ ላይሰንስ ጠይቀዋል። የሰለምቴዎች ማህበር እናቋቁም ምናምን ብለው ኡስታዝ ወይድ የጀመረው ነገር ስላለ ከሱ ጋር አውሩ ምናምን አሏቸው ምናምን ነገር። አይ ለምን ትላቸዋላቸው ምናምን ነገር። አይ 2-3 ቦታ ለምን ትሰነጣጠቃላችሁ? ኧረ ችግር የለውም እኛ የሚነካ ነገር የለም። ስለዚህ ስጧቸው፣ ላይሰንስ መስጠት ካለባቸው እኔ አውቃቸዋለሁ። መጅሊሶች ውስጥ ያሉ ሰዎች ስጧቸው። ማለት መስራት የሚፈልጉ ሰዎች ከሆነ ሊላሂ ብለው ከሆነ ኦዲት አድርጉ፣ ገቢና ወጪው ይታወቅ፣ ላይሰንስ ስጧቸው። በአመት አንዴ ኦዲት ይደረጋል አይደለ? ከ1 ሚሊዮን በታች የሆነው ኢንተርናል ኦዲተር አለ፣ የውስጥ ኦዲተር የሚባል አለ፣ መቀመጥ አለበት። መጅሊስ ይህን ነገር መቆጣጠር አለበት። የውስጥ ከ1 ሚሊዮን በላይ ሲሆን ደግሞ ኤክስተርናል ኦዲተር ታመጪና ይገመገማል። የሰላም ሚኒስቴርም ይህን ነገር ኮንትሮል ማድረግ አለበት፣ ያደርጋል ራሱ። እንደዚህ ነው በቃ አላል የሆነ ነገር አካውንታቢሊቲ እና ትራንስፓረንሲ፣ ሁለቱ ነገሮች ባላንስ መሆን መሄድ አለባቸው። ቼክ ኤንድ ባላንስ መሆን አለባቸው። ትራንስፓረንሲ ምን ማለት ነው? ግልጽነት ያስፈልጋል። አካውንታቢሊቲ ደግሞ ተጠያቂነት ያስፈልጋል። በግልጽ የምትሰሩትን ስራ ማስቀመጥ አለባችሁ። እና ማንኛውም ሰው ወላሂ ነው የምላችሁ እኛ ጋር በተቋም ደረጃ የሚሰራውን ስራ ገንዘቡ የት ነው የሚገባው የሚለውን ነገር ሰው መጥቶ ቢጠይቀን ወላሂ ደስ ብሎን ነው የምናብራራው ማለት ነው። የት ነው የሚገባው ገንዘቡ የሚለውን፣ የተማሪዎች ገንዘብ የት ነው የሚገባው፣ የእያንዳንዱ እንትን ሪሲት ስላለ መታችሁ ብጠይቁ ደስ ይለናል፣ ብታበረታቱን።
የት ነው የሚገባው? እዛ ነገር ላይ እኔስ ምንድነው የምሳተፈው? በሐሳብ መስጠት የምትፈልጉት ነገር ካለ ጉልበቴን ለዚህ ነገር ላበረክት። በተለይ አዲስ አበባ የምትኖሩ ልጆች ካላችሁ እንደዚህ አንዳንድ ሩጫ ምናምን የሚያስፈልገው ነገር ካለ የቦርድ አባላቱን ብታገዟቸው፣ አይዟችሁ ብትሏቸው፣ አብራችሁ ብትሄዱ ምንም ነገር በሚኖርበት ሰዓት ላይ የሚያስፈልግ ከሆነ የትራንስፖርት ምናምን ከሆነ ተቋሙ ይሸፍናል። ከኬሳችሁ ምንም ጠብቃ ሀሳባችሁና ጉልበታችሁ ብቻ ነው እኛ የምንፈልገው ከእናንተ። በተረፈ ከሀገር ውጭ ያላችሁ ሀገር ውስጥ ደግሞ ያላችሁ ደግሞ ከፈለጋችሁ የማተሚያ ቤቱ እስከሚከፈት ድረስ 9 ሚሊዮን ምናምን ብር ብለውኛል። እንደዚህም አላሰብኩትም እኔ በ2 ሚሊዮን ያልቃል ብዬ ነበር ያስበው። የማተሚያ ቤት ያለው አንድ ልጅ ነበረ ስጠይቀው ትልቁ ማሽን ራሱ 2 ሚሊዮን 200 ሺህ ምናምን አካባቢ ነው የሚሸጠው አለኝ። ከውጭ ነው የሚመጣው ከህንድ ከተለያየ ቦታ ላይ ነው የሚመጣው። ወደ 9 ማሽኖች ያስፈልጋል አለ። አንደኛው በ500 ሺህ አንደኛው ምናምን ብሎ እንትን ሲለኝ ደነገጥኩኝ። ስለዚህ ከዚህ አንጻር ማተሚያ ቤቱ ከተከፈተ አንደኛ ሙስሊሞች በርካሽ ዋጋ ማንኛውም ሰው መጽሐፍ ሄዶ ማሳተም ይችላል። የኛ የተቃውሞ መጽሐፍ ደግሞ ካለ ደግሞ በነፃ ይታተማል። በዛ የሚገኘው ገቢ ደግሞ አንደኛ ሰለምቴዎች ራሳቸውን የስራ ዕድል ይፈጥርላቸዋል። ሌላው ደግሞ በተለየ ደግሞ ምን ያደርግላቸዋል? ገንዘባቸውን ለቀለብ ለምናምን ነገር ይሆናቸዋል ተብሎ ነው። ከዛ በተረፈ ምንም ነገር የለም። ማወቅ የምትፈልጉት ነገር ካለ የት ነው የሚለው ምናምን ነገር የሚለው ነገር ካለ በደንብ አድርጋችሁ መጠየቅ አለባችሁ። አሁንም እድሉ አላችሁ። አዲስ ዓለም ቤቱን ክፈችላቸውና ይሄው አሁን እድሉ አላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ኦዲት እንዴት ነው የሚደረገው? ባንክ ስቴትመንት ሁላ ማሳየት እንችላለን እኛ የተቋም ስለሆነ ማለት ነው። የኢትዮጵያ ንግድ ባንክ ነው፣ ትልቅ ተቋም ነው። ተቋሙ ይታወቃል። የተቋም አካውንት ነው፣ የግለሰብ አካውንት አይደለም ያለው። እያንዳንዱ ነገር የሚሰሩ ነገሮች በአጠቃላይ ግልጽ የሆኑ ነገሮች ናቸው ያሉት። ምንድነው የሚሰራ ያለው? ምን እያደረጋችሁ ነው ያለው? አንድ ሰው እንደው ስሚዞ ምናምን ወይ የተቋም አባላት ቢኖሩ ቪዲዮውን ባሳያችሁ ደስ ይለኛል። የህንፃውን ማለት ነው ምን ደረጃ እንደደረሰ እስከ አንድ ቪዲዮ ላሳያችሁ። አንድ ሞባይል ላይ እሰማለሁ አይደለ? እስከዛ ድረስ አውሩ። መጠየቅ ጥያቄ መፈለግ የሚፈልጉ ሰዎች ገብታችሁ መጠየቅ ትችላላችሁ። ጥያቄ መጠየቅ ይሰማል። ኡስታዚና እንደዚህ ክሊር በሆነ መንገድ ነገሮች መሄዳቸው ጥያቄ ካላችሁ መግባት ትችላላችሁ። ኡስታዝ ግልጽ ነው የተቀመጠ ነገር ነው። ለኛም ለጭንቅላታችንም እንደዚህ ነፃ ማድረግ ስለፈለኩኝ ነው። ለዛ ነው ኡስታዝ እንዳልኩት ነው። ሌላውም ሰው ስራ ቪዲዮ አንዴ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እነዚህ አንዳንድ እንትኖች አሉ ኡስታዝ ማለት በደንብ እንድትነግራቸው ስለምፈልግ ነው። እንደዚህ የቴሌግራም እንደዚህ የሰለምቴዎች እያሉ እየከፈቱ አይ ቲንክ እንደሰማሁት ከሆነ ወደ 2 ሚሊዮን ብር ይዘውባቸው የጠፉባቸው ሚንስ አለ እና ይሄ ነገር እንድታስጠነቅቅልን ነው። ከሰሙ ድምጽክ ታፈናል ኡስታዝ። እሰጣለሁ። ይኸው እንካ ቪዲዮውን ይዩት። ህንጻውን ይኸው ህንጻው አዲስ ዓለም ይታይሻል? ይታያል ይታያል። ኡስታዚና አጠፋው አሁን ይታያል። እኔ እንዳልታይ ተሳስቼ ማለት ነው። ይሄው አይሽው ህንጻው ይሄ ነው እንግዲህ አሁን በፊኒሺንግ ላይ ነው ያለው፣ ግን አሁን በፊት የነበረው ነው ቪዲዮ ማሳይሽ። የራሳችሁ ነው ገንዘቡ፣ የራሱ ነው። የህዝብ ገንዘብ ነው ይሄ፣ የኛ አይደለም። የህዝብ ገንዘብ ነው፣ የራሳችሁ ገንዘብ ነው። እዚህ ራሳችሁ ናችሁ ስትሩ 5 ሳንቲም ያወጣ ነው ነገር የለም። የእናንተ ውጤት ነው። ይበቃችኋል ወይስ እንዴ ላሰርሳችሁ? ሰማችኋል?
ያያ ድምፅ አዎ የሚሰማው ኡስታዝዬ አዎ እና እንደዛ ያያ ነው ድምፅ ከየት ነው? እዛው ነው ቪዲዮ ላይ የነበረው ላይ ነው እና እኔ ጋር አይደለም ያያ ድምፅ ያለው እና ይናፍቅሻል አያ እና ከዛ አንጻር ነው ያለው እንዳልኳችሁ ነው ያለው። ነቢሎዬ ምን አልከኝ? ጥያቄ ነበረ። አዎ ጥያቄ ምን መሰለህ ኡስታዝ፣ እንደ ጥያቄም ሳይሆን እንደ የሆነ አይዲያ ነገር ነው። የሆነ ተውት አለኝ ማለት እሱም ምንድነው የቴሌግራም ግሩፕ አለ ተብሎ ከተውኝ ነበረ፣ እንደዚህ የሰለምቲዎች ማለት ነው። ከዛን እንደዚህ የተሰባሰቡበት ነበረ። እዛ ላይ ሲያወሩ ከሰማሁት አንድ ነገር ምንድነው በሰለምቲዎች ስም የሚሰበሰብ ብር አለ፣ በሰለምቲዎች ስም የሚሰበሰብ ብር አለ ከዩሮፕ እንደዚህ ከማዳም ቅመሞች ምናምን በውስጥ እየገቡ እያሏቸው ብር እየሰበሰቡ ወደ 2 ሚሊዮን ብር ተሰብስቦ ይዞ ጠፍቷል የሆነ ልጅ ብለው እያወሩ ስሰማ ደንግጬ ነው። ምናልባት አንተ የምትላቸው ነገር ካለ እዚህ ጋር 846 ሰዎች አሉ። በሪከርድ ሊደረግ ይችላል። ሪከርድም ተደርጎ ለሁሉም ኡማ ተደራሽነት እንዲኖረው ስለፈለኩ ነው። በጣም በሰለምቲዎች ስም ተብሎ የሚሰበሰብ አለ ኡስታዝ። የሰለምቲዎች ተብሎ ሲሰበሰብ ደግሞ መቼስ ታውቃለህ ከዩሮፕም ከምንም ይሁን ብር ዝም ብሎ ነው የሚገባው። አይዞን አለን እያሉ ሁሉም ይልካሉ። እና ይህ ነገር ተሰምሮበት የሆነ ነገር መልእክት ብታስተላልፍልን ብዬ ነው። አዎ ግን ማለት ልጁን እኔ ላገኘው አልቻልኩም በወቅቱ። አድራሻ ሰውሮ ነው የጠፋው የተባለው። እንግዲህ ሰለምቲዎች ማህበሩን መስርቶ ማህበሩን ከመሰረተ በኋላ ከኛ ጋር ነበር ልጁ። በነገራችን ላይ ገንዘብ ያዥ ነበር ለኛ የነበረው። በኋላ ላይ እኔ እንትን ልበል ምንድነው ድርጅት ለመክፈት የራሴ መክፈት ፈልጋለሁ ብሎ ወጣ ከኛ። አላህ በሚያውቀው ጎሄድ ነው ያልነው። ምንም ነገር ያልነው ነገር የለም። አላህ ይቀበል ምናምን ብለን ነው ሄድን። እንደሚባል ከሆነ እንግዲህ እኔ ልጁን አላገኘሁትም። አሁንም ቢሆን አላህ እንዳይጠይቀኝ ወንጀልም ውስጥ መግባት አልፈልግም። ግን አባላቶቹ የሚሉት ምንድነው መኪና ገዛ፣ ቦታ ገዛበት ብሩን። ከዛ በኋላ አድራሻውን ሰወረ እና መታወቂያው አይታወቅም። መታወቂያው ላይ ያለው ስምና የሰለምቴ ስሙ ይለያያል እና በሰለምቴ ስሙ ነው ሰዎች የሚያውቁት የነበረው። ከዛ ይዞ ጠፋ ማለት ነው። 1,500,000 መኪና ገዛ። ከዛ 1 ምናምን ደግሞ ቦታ ገዛ አሉ ሰንዳፋ አካባቢ ላይ። ከዛ በኋላ ጠፋ። ይህንን ነው የነገሩኝ። አልቅሰዋል። 4 ልጆች ከፍረዋል። አንድ ልጅ ራሷን አጥፍታለች በዚህ የተነሳ ማለት ነው። ይህንን ነው የማውቀው ኢንፎርሜሽን ያለኝ የተሰጠኝ ኢንፎርሜሽን ይሄ ነው ማለት። ዲስአፖይንትድ ሆነው ከፍረዋል አሉኝ 4 ልጆች ከነሱ መካከል ማለት ነው። ከዛ በኋላ ደግሞ አንዷ ደግሞ ራሷን አጠፋች ማለት በቃ ላይፌ ብላ ያሰበችውን ብቻ የተወሳሰበ ነገር አለው። እንዲህ አይነት ነገሮች ሊኖሩ ይችላሉ። ልጁን ግን እንዳልኳችሁ አላገኘሁትም። ብዙ ሰዎችን በህግ የሚፈለግ ነበር፣ ልጁ አልተገኘም ነው የሚሉት። ይህንን ነው የማውቀው። ሌላ በተረፈ ይህንንም እንዳልኳችሁ ልጁን ራሱ ፈልጌው ማናገር ፈልጌው በስልክ ላገኘው አልቻልኩም። ስልኩ ጠፍቷል። ከዛም ባሻገር ደግሞ አድራሻም የለም። አድራሻም ስልክም ሰውሯል ነው ያሉት። እኔ አላገኘሁትም። ይህንን ነው በኢንፎርሜሽን ደረጃ ነው የሰማሁት። ሌላ ነገር የማውቀው ነገር የለም። አላህ የቂያማ ቀን እኛንም እንዳይጠይቀን። የሰውን ነውር የደበቀ ሰው አላህ የቂያማ ቀን ነውሩን ይደብቅለታል። የሰውን ነውር ደግሞ ግልጽ ያደረገ ደግሞ አላህ የቂያማ ቀን ነውሩን ግልጽ ያደርግበታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ እንትን ይበለው፣ አላህ ይመልሰው፣ ለመቶበት አላህ ያብቃው። እንዲሆኑ እንዲቀርብን እኔ በጣም የምደነግጠው የነበረው ልጁ እንዳይከፍር ነው። ራሱ እንዳይከፍር ተመልሶ እንዳይከፍር ብዬ ነበር። ሰለምቲም ስለነበረ እሱ ያስፈራኝ ነበረ በጣም ማለት ነው። ኢንሻአላህ አንዷን ለማናገር ሞክሬያለሁ። ፈቃደኛ አይደለችም። ከከፈሩት መካከል አንደኛዋ አይ ቲንክ ፈቃደኛ አይደለችም። በተረፈ ራሷን ያጠፋች አንድ ልጅ አለች። ይህንን ነው የማውቀው። በተረፈ ሌላ ምንም የማውቀው ነገር የለም ስለ እንትኑ ማለት ነው። ግን እሱ እንደዛ አደረገ ማለት ሌሎች እንደዛ ያደርጋሉ ማለትም አይደለም። ጥንቃቄ ይደረግ። ምክንያቱም ላላ ብለውም የጀመሩ ሊኖሩ ይችላሉ። ከምን አንጻር ነው የሚጀምር? ገይቡን ላላ ስጡ እናልኳችሁ። እኛ የግለሰቦችን ልብ ስለማናቅ ከምን አንጻር ነው የሚያደርጉት የሚለውን አላህ ብቻ ነው የሚያውቀው ማለት ነው። እና የሂሳቡ ቀን የሚባል ነገር አለ። አላህን ፈርተው ቢጠነቀቁ ጥሩ ነው። እንደዚህ አይነት ሰዎች በተቻለ አቅም እንትን በሉ፣ መርምሩ። ገንዘብም ስትሰጡ ስትሰበስቡ ገንዘባችሁን ተጠንቀቁ ማለት ነው። ኢንዲቪጁዋል የሆኑ ነገሮች ላይ ጥንቃቄ ብታደርጉ ጥሩ ነው። ገንዘባችሁን እንትን ብትሉ ብታጣሩ ጥሩ ነው። ከመስጠታችሁ በፊት እንትን ከማላካችሁ በፊት ብታጣሩ ጥሩ። የትኛውም የእኛም ተቋም ቢሆን መጀመሪያ ኢንፎርሜሽን አገኙ። አላህ ተበየኑ ይሌላ በቁርአን ላይ ፈተበየኑ ይላል እኮ አረጋግጡ ነው የሚለው። ወረኛ ሰው ሱረቱል ሁጁራት ምዕራፍ 49 ቁጥር 6 ላይ ወረኛ ሰው ወሬ ቢያመጣላችሁ በስተት ሰዎችን እንዳጎዱና በሰራችሁት ነገር እንዳትጸጸቱ ፈተበየኑ ይላል፣ አረጋግጡ ይላል። ስለዚህ ማረጋገጥ ጥሩ ነገር ነው። ማንም
የኛም ተቋሚው ማንንም ይሁን የሆነ ነገር ሰራለሁ ካላችሁ እስቲ ቼክ አድርጉት። መጀመሪያ ይመርመር ይፈተሽ። ከዛ በኋላ ነው መስጠት ያለባችሁ። ምንድነው የተሰራው ስራ? ምንድነው ያሰሩት? ምንድነው ገቢዎቻችሁ? ስንት ነው ገንዘቡ? የት ነው የሚገባው? ቼክ አድርጉ። ምን ሐላል እኮ ነው ይፈቀዳል። ራሱ ሐላል የሆነ ነገር ነው። አላህ በቁርአን ውስጥ ስትዋዋሉ በወረቀት ተጻጻፉ ይላል አይደል? እና አንድ ጊዜ ወንድሜ በሆነ ጉዳይ ላይ ተገናኝተን ውልና ማስረጃ እንሂድለዋለሁ። ደነገጠ። እንዴ ወንድሜ እኮ ነው አለኝ። አይ እኔ ሸሪያውን በጠበቀ ነው የምጠብቀው አልኩት። እንዴ ማለት በጣም የደነገጥኩት አለ። አይ እኔ ሙስሊም ነኝ አልኩት። የሆነ ነገር ይኖራል ብዬ አይደለም። ሸሪያው ግን ተፈራረሙ፣ ተጻጻፉ፣ የተጻፉት ነገር ጥሩ ነው ስለሚል ነው አለኝ አልኩት። ደነገጠ። እንደገና ደግሞ እህቴ ያለች ልጅ አላት። ልክ 7 ዓመት ሲሞላት ከኔ ጋር አተኛም አልኳት። እንግዲህ አሁን የእነሱ ቤት ሲሄድ አተኛም እኔ ጋር አልኳት። እንዴ ምናምን ኧረ በስመ አብ ምናምን አለች እሷ። ኧረ በስመ አብ አንተ ከወንድሜ እኔ ሸሪያውን ነው የምጠብቀው። ስለማድረግ ስላለማድረግ አይደለም የማወራው። ሸሪያውን በጠበቀ መልኩ መሄድ ጥሩ ነው። በቃ ለምን እንትን ትላላችሁ እናንተ? ማለት ለምን እንደዚህ አይነት ነገር ታደርጋ? በቃ ሸሪያው ይሄን ነገር አስቀምጧል። እንደ ህግ አንድ ወንድ ልጅ ከ7 ዓመት በኋላ ከእናቱ ጋር መተኛት አይፈቀድም በሸሪያችን። አንድ ወንድ ልጅ ከ7 ዓመት በኋላ እናቱ ገላውን ማጠብ አትችልም። ገላውን ፕራይቬት ፓርቱን ማጠብ አትችልም እናቱ ማለት ነው። አንድ አባት ሴት ልጁን ከ7 ዓመት በኋላ አብሮ አይተኛም፣ ገላዋን አያጥብም። ለአቅመ ሐዋና ለአቅመ አደም ሲደርስ ደግሞ አባት የወንድ ልጁን ፕራይቬት ፓርት ማየት አይችልም፣ አይፈቀድለትም። እናትም የሴት ልጇን ማየት አይፈቀድላትም። ይሄ እንግዲህ ፕሪንሲፕል ነው። ብንከተለው ለእኛ አሪፍ ነው። በቃ የእስልምና ነው ማለት ምንትን ነው። በቃ ኖ እንደዚህ እኔ አምናለሁ አትበሉ። በቃ ማለት ሸሪያው የተቀመጠው ነገር ለምን በቃ በግልጽ የተቀመጠ ነው። ትራንስፓረንሲ ኤንድ አካውንታቢሊቲ ቼክ ኤንድ ባላንስ ነው። ቼክና ባላንስ ማድረግ ከፈለጋችሁ ግልጽነትና ተጠያቂነት፣ ሪስፖንሲቢሊቲ የሚወስዱ አካላት፣ አካውንታቢሊቲ የሚወስዱ አካላት ያስፈልጋሉ። ለወሰዱት ኃላፊነት በግልጽ ስራቸውን ማስቀመጥ መቻል አለባቸው። የትኛውም አካል ሲመጣ ማለት በየትኛውም አሰራር ውስጥ ይሄን አድርጉት። ሸሪያችን ያስቀመጠልን ነገር ይሄ ነው። በተረፈ ወይድ ነው አምነዋለሁ ዳይስ ያደርግ ነበር ኖ አይሰራም። ወይድም ቢሆን መመዘን ያለበት ነገር ካለ መመዘን አለበት። ሲጀመር እኔ ትምህርት ክፍል ነኝ። ሲጀመር በተቋማችን ውስጥ አስተዳደርም ክፍል ውስጥ አይደለሁም፣ ገንዘብ ክፍል ውስጥም አይደለሁም ያለሁት። ትምህርት ማስተማር ክፍል ውስጥ ነው ያለው። እኔ የሚመለከት ነገር የለም ደስ የሚለው ነገር ግን እዛ ውስጥ ያሉትን አስተዳደር ውስጥም ያሉትን በኢኮኖሚ ውስጥ ያሉትን ገንዘብ ክፍል ውስጥ ያሉትን ሰዎች መፈተሽ ካለባቸው ሁሉም ሰው መፈተሽ መቻል አለበት። ያንን ነው እኔ የምለው። በተሻለ አቅም አጣሩ ምንም ነገር ሲመጣ ማለት ነው። ከኢንዲቪዥዋል ደግሞ ኢንስቲቱሽናላይዝድ መሆን ደግሞ ጥሩ ነገር ነው። የእናንተ ተቋም ነው፣ የራሳችሁ ተቋም ነው። ተቋሙ ያለው የኮምፓራቲቭ ሪሊጅኑ ዘርፍ ከኛ ጋር ያሉ ልጆች አሉ፣ ተጓዳኝ አሉ። የአካሄድ ልዩነትና የዓላማ አንድነት ያለን ብዙ ተቋማት አሉ። የአካሄድ ማለት አሁን ለምሳሌ እኛ ኦንላይን ሂዳያ እስላማዊ ሴንተር ይባላል። ምናልባት የምታውቁት ከሆነ አላውቅም። የወንድሞቼ የጓደኞቼ ነው ማለት የወስታዞች ነው። እነሱ መሬት ላይ ነው የሚሰሩት፣ ገጠሩን ላይ ይሄዳሉ ምናምን ነገር። ግን አንድ ላይ አይደለም የምንሰራው፣ ግን የዓላማ አንድነት አለን። እንተባበራለን፣ እንተጋገዛለን፣ እንትንላለን። ሌሎችም እንትኖች አሉ ሲመጡ ማለት ነው። ሌላም ኦንላይን የሚሰራም ደግሞ ካለ ንጽጽር እሰራለሁ ካለ አንድ ሰው እሰየው፣ ደስ ይላል፣ ይረዳናል፣ ያግዘናል። ምንም እንትን የሚለው ነገር የለም። እኛንን ፈላጭ ቆራጭ አንልም። እኛ እሰየው ነው። እንደውም የሆነ ነገር ይገላግለናል። የተወሰነ እንዴ ላስተምር ብሎ አንድ ሰው ቢነሳ ደስ ነው የሚለን ራሱ ማለት። እኔ አሁን ቻናል አለኝ፣ ትልቅ ቻናል። ግን ደግሞ ትናንሽ ልጆች ደግሞ አሁን ደግሞ ቻናል እየከፈቱ ነው። የራሳቸው የሆነ ቀለም ያላቸው ልጆች መጥተዋል። ካርበን ኮፒ ያልሆኑ ሀየር ካርበን ኮፒ ያሉ ለወርቅ ካርበን ኮፒ ሰዎች አሉ፣ ብዙ ሰዎች አንደኛው ከአንደኛው የሚወስደው ነገር። እነዚህ ደግሞ የራሳቸው አይደንቲቲ ያላቸው አሉ። እንደነ አህመድ ያለ እንደነ ካሊድ አይነት አለ፣ እንደነ ሙስጠፋ አይነት፣ እንደነ ሁሴን አይነት፣ እንደነ ሙከሚል አይነት የየራሳቸው ቻናል እየከፈቱ ቆንጆ እናበረታታለን፣ እናስተዋውቅላቸዋለን። ራሱ ለምን ሁሌ እኮ ላልሰራ እችላለሁ። የእድሜ መግፋት ሊመጣ ይችላል፣ የጤናም ችግር ሊያጋጥም ይችላል፣ ሞት አለ መሀል ላይ። ግን አሳ ማጥመድ ነው የሰው ልጆችን ማስተማር። አዲስ ዓለም አሳ ማብላት ሁሌ የምታበሉት ከሆነ እናንተ የሌላችሁ ቀን ጉር ነው የሚፈላው። ተተኪ ትውልድ ማፍራት መቻል አለብን። ሪሶርስ ፕሮዳክሽን ትውልድ ማፍራት መቻል አለብን። እዛ ነገር ላይ መስራት አለብን። ነቢል ሁል ጊዜ አይኖርም። ምናልባት 2-3 ልጅ ሲወልድ በጣም ቢዚ ሊሆን ይችላል። ላታገኙ ትችላላችሁ ኦንላይን።
ግን ብዙ ነቢሎች መምጣት አለባቸው። ብዙ አዲስ ዓለሞች መምጣት አለባቸው። ብዙ ዛሃራዎች መምጣት አለባቸው። ብዙ አቡኪ፣ ብዙ አብዱ መርካቶ መምጣት አለባቸው። በዚህ ኡማ ውስጥ ነባቢያን፣ ተናጋሪዎች፣ ጻፊያን፣ አርምሞያን የሚባሉ ሰዎች በኡማ ውስጥ መምጣት አለባቸው። እነዛን ሰዎች ፑሽ አድርጓቸው፣ ወደፊት ወደ ፊት ለፊት አምጧቸው፣ አበረታቷቸው። በእኛ በኢስላም ትንሽ አንድ ምን ፕሮብሌም እንዳለ ታውቃላችሁ? አኽላስ የሚባል ኮንሴፕት አለ። በጣም ደስ የሚል ኮንሴፕት። አኽላስ እየተፈራ ሰውየውን አናበረታታውም። በቃ እንቀብረዋለን። አቅም እያለው ምን እያለ በቃ እንትን እኮ ነው። አኽላስ የሚያበላሸው ነገር የለም። ደካማ ጎኑን አረም የሆነውን ነገር ይሄን ነገር ብታረሙ ብታስተካክለው እያልን፣ ጠንካራ ጎኑን ደግሞ እያደነቅንለት እያበረታታ ነው፣ ሞራል እየሰጠ ነው። ወደፊት አናስኬድም እና ደካማ ጎን ይኖራል ሰው ጋር። አዎ አረም አለ። አዎ አረም ምንድን ነው ችግሩ? መታረም አለበት አረም። ያኛውን አሪፉን ፓርት እንዳያድግ ያደርገዋል። ደካማ ጎናችንም እሱ ነው። አረሙን እያረምን እየተራረምን፣ አንዳንዳችን መተራረብና መተራረም ይለያያል። ሰዎች መተራረብ ነው ደስ የሚላቸው፣ መተረብ ሰውን መተረብ ደስ ይላቸዋል። ማረም ግን ይከብዳቸዋል። ያ ነው ያለው። እንግዲህ እኔ የምለው ነገር ምንድን ነው? አንዳችን እንተጋገዝ ኢንሻአላህ። በሐሳብም በምንም እንተጋገዝ። ጥያቄ ተመልሶላል ነቢሎ? አዎ ኡስታዝ ተመልሷል። ጀዛከላ አመሰግናለሁ። ሌላ ጥያቄ ያለው ሰው ካለ መልስ። አዲስ ዓለም ፋሲሊቴት አድርጊው ፕሮግራምሽን። እሺ ኡስታዝዬ as always clear loud and clear በሆነ መንገድ ያስቀመጥካቸው ፖይንተሮች ለማስታወስ ያህል ሌጋላይዝ የሆነ ነገር ክሊር የሆነ የተቀመጠ ነገር ካለ ሰፖርት አድርጉ። አሁንም ቢሆን እሱም ያስቆም ነገርም አላለም። ሰፖርት የሚደረግ ከፈጣሪው ጋር ማንንም ቢሆን ያወራርድ። እኛ እንደዛ አንልም። አብራችሁ ለመስራት የሚፈልጉም ካለ they are still open ናቸው። ደስ የሚል ነገር ሪላያቢሊቲ ነው። እኔ እንደዛውን ተጠያቂነት ደግሞ አካውንታቢሊቲ ካለበት ቦታ ላይ ምንም ነገር ቢሆን ደስ ስለሚለኝ ነው። ያን ነው ሌሎቹንም ሪጀክት ያደረኩ ያለውበት ተጠያቂነት የሌለበት ነገር ውስጥ ኢንቮልቭ ማድረግ አልፈልግም። because ገና ሰለምቴ ነኝ። ሁለተኛ እኔ ሂዱ ጓደኞቼን እንዲያርጉ ብስል ሲያረጉ ያው እኔ ተጠያቂነት መሆንበት ቦታ ላይ ነው ኢንቮልቭ ማድረግ የምፈልገውና አም ግላድ ክሊር አድርገህ ያንተንም እየሰራችሁትም ያለውንም ነገር መጠየቅ ለሚፈልገውም ነገር ኦፕን መሆኑ ዝግ ያለ መሆኑ በጣም ደስ የሚል ነገር ነው። አርብ በጣም ትልቅ ክብራችን ጨምሯል። so I'm with you all the way። ለሌሎቹም ማድረግ የምትፈልጉ ካላችሁ በእንደዚህ አይነት ግልጽ መንገድ የመጣችሁ ካለ ከጎናችሁ ነን በማንኛውም ሰዓት because የውቀት ቦታና የሂዩማኒቲ መቅደም አለበት ብዬ ስለማስብ ከዛ በኋላ ነው ሌላው ተጨማሪ መሆን የሚችለው። በጣም አመሰግናለሁ። መጠየቅ የሚፈልግ ሰው ካላችሁ ግቡ። እኔ ጨርሻለሁ። በጣም ገብቶኛል። አመሰግናለሁ። ሰላም አለይኩም አቡኪ፣ ዛሃሩ፣ አብዱ ብራደር ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ የመጨረሻውን ግን ኡስታዝዬ ለመንካት ያህል እነዛውን ያሉት እንደዚህ ተቋሙ ጋር ሄደው ነው አውጥተው ነው like why not ከናንተ ጋር መስራት አይችሉም ማለት ያው እንደዚህ አይነት የተለያየ ቦታ በቀል ከሚሉ like why not ቅርንጫፍ መሆን አይችልም እንደ ብራንች ነገር like you know ምንም ችግር የለውም። እየሰሩም ራሱ ከኛ ጋር ኮንታክት ማድረግ ይችላሉ። እኛ መንገዱን ልናሳያቸውላ እንችላለን። በደንብ አስተቋማዊ አሰራር ልናደርጋቸው የኛን ተቋም ያደረገው ጥሪያችን የሚባለው ተቋም ነው። አሜሪካን ሀገር መቀመጫ ያለው እኛ ምንም ሐሳቡ ነው ክሉም የለንም። ተቋም ምንድነው የሚለው ነገር ኢንስቲትዩሽን እንደሆነ አላቅም። ራሱ እኔ ራሴ ነው አልነበረኝም እና ተቋም ያደረጉት ሌላ ተቋም ነው ራሱ። ስለዚህ የኮ እስላሚክ ተቋም ቢበራከት ምን ችግር አለው? ፕሮቴስታንት ሚሽነሪዎች ጋር በተመለከቱት የተለያየ በጣም ሰፊ ነው ያላቸው። ስለዚህ ምንድን ማለት ችግር የለውም። ራሱ የሰለምቴዎችን የሚረዳ ተቋም መኖሩ ሌላ መኖሩ እኛን ማተራ ያደረገንም እንደውም አገዙን ብለን ነው የምናስበው። ነገር ግን ጥንቃቄ ቢደረግ ነው። በገንዘብ ጉዳይ ላይ ጥንቃቄ ቢደረግ በእንትን ላይ ቢደረግ እናንተም ተጠንቅቃችሁ ገንዘባችሁን ሲሰጡ ኃላፊነት ለሚሰማው ሰው ስጡ። እነዛም ሰዎች ደግሞ ለአላህ ብለው ከሰሩት ሊላሂ ብለው ከሰሩት ምንም ችግር የለውም።
ያን ግን ሊላይ ብለው አይደለም የሚሰሩት ያጭበረበሩ ነው ለማለት ግን አደጋ አለው ነው የምለው። በጣም አደጋ አለው። ምክንያቱም አንደኛ እርግጠኛ ያልሆነ እርግጠኛ ኢንፎርሜሽን እስካላገኘን ድረስ እጃችን ላይ ስለሌለ ድረስ ካላመንበት አለመርዳት እንችላለን። ግን ስማቸውን አናጥፋው እንዳንሰብራቸው አላህም እንዳይጠይቀን የቂያማ ቀን ሪሊ እነዛ ሰዎች ንያቸውን አላህን የሚያውቀው የእውነት መስራት ፈልገው ሰለምቶችን ቆርቁሯቸው በስራት ፈልገው ሪሊ የኔ ተቋም ተነካብኝ ብዬ ተነስቼ ስም ባጠፋ ገይብ ነው አላህ የቂያማ ቀን ሲራጥ ላይ ይተሳሰበኛል። እኔም ብቻ አይደለም ራሱ ሌሎችም ሰዎችን ነው መበከለው። ያ ነገር እንዳይው ምንድነው ጥንቃቄ ነው። ግን መስራት የሚፈልግ ሰው የዋር ዌልካም ኑና ምን ስራ አብረን እንስራ። የሚፈልጉ ሰዎች ሰለምቶችን መርዳት የምትፈልጉ ሰዎች ኑና እንትን በሉ። አሁን አይደለም የጀመርነው። ስንት ጊዜ ሆነን ተዛሩ። ሰላም አለይኩም። ስንት ጊዜ ሆነን እንደዚህ አይነት ነገር አለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ረጅም ጊዜ ሰለምቶችን ከጀመረን ቢያንስ 5 እንደዛ ይሆነና 5-6 እንደዛ ግን ከዛ በፊት ጀምሮ ነው ይሄ እንትን የተጀመረውና አብሮ መስራት የተጀመረ ቢያንስ 8 ዓመት አካባቢ ሆኗል። ሲጀመር እኔ እውነት ልንገርሽ እህት አዲስ ዓለም የሰለምቶች ጉዳይ ላይ መግባት አልፈልግም። ተለያይተው ሲሰሩ ሁለት ልጆች አይቼ ነው የጀመርኩት። አየዋቸውና ለምንድን ነው አንድ ላይ ማሰሩት? አሪፍ ነገር ነው፣ እኛ እናስተዋውቅላቸዋልና አንድ ላይ ስሩ አልናቸው። አይ አንተ መሀል ላይ መኖር አለብህ እንጂ ላንግባባ እንችላለን አሉኝ። ይኸው ዛሩ አለች። እሺ እኔ መግባት አልፈለግኩም፣ ግን እሺ ያልኩና ገባው። እርስ በርሳቸው ሳይግባቡ ቀሩና አንደኛዋ መጀመር ሴት ናት ወጣች። ከዛ በኋላ ወንዱ ወጣ፣ ብቻችንን ቀረን። እኛ ቀጠል ነው እንጂ ምር መጅሊሱን ራሱ አንድ ዲፓርትመንት ክፈቱና ራሳችሁ ስሩት እስቲ ቢያንስ የዘካ ብርም እየሰበሰባችሁ ለሰለምቶች አድርጎ ስንላቸው መጅሊሱ በእግሩ አልቆምም የሚሆን ነገር አይደለም ብለ በውጭ ዓለም ሙቃርና በሚል በሙስሊሙ ዓለም ይካሄዳል። ኮምፓራቲቭ ሪሊጅን የሚባል ራሱን የቻለ በዩኒቨርሲቲ በማስተርስ በፒኤችዲ ደረጃ የሚሰራ ነገር ነው። ማንንም የሚነካ ነገር አይደለም። ሞር ስኮላርስቲክ እና አካዳሚክ የሆነ አፕሮች ያለው ነው ኮምፓራቲቭ ሪሊጅን። የሰውን እምነት የሚያንቋሽሽ የሰውን እምነት ሰውን ሊያስቆጣ ሊያናድድ የሚችሉ ነገሮችን የሰውን ስሜት የሚነካ ነገር መጠቀም የለብንም። ይሄ ነው ዓላማችንም ኢላማችንም። ሰዎችን ወደ አላህ መጣራት ነው የምንፈልገው፣ እንዲድኑልን ነው የምንፈልገው። ላኢላሃ ኢለላህ የሚለውን ገመድ ይዘው ነፃ እንዲሆኑ ነው የምንፈልገው። ጀሃነም እንዲገቡ አንፈልግም። ይሄ ነው ዓላማችን። እኛ የራሳችን አስከብረን ሌላው እንዲዋረድ ራሳችን አዋቂ ተብለን ሌላው ደግሞ መሀይም ለማድረግ በፍጹም እንደዚህ አይነት ዓላማ የለንም። ክርስቲያኖች መገንዘብ ያለባችሁ እሱን ነው። የምር እነዚህ የምናረግ ከሆነ እዚህ አጀርም የለውም፣ አላህ ዘንድ አጀር የለውም። ዱንያ ላይ አንጠቀምበትም፣ አኺራ ላይ ምንም የሚጠቅመን ነገር የለም። የሚቀጥለው ዓለም ከዛ ይልቅ ሌላ ነገር ብንሰራበት ይሻላል። ስራ ብንሰራበት ጓሮ ላይ እንዳልኳችሁ ነው ሁሌ የምነግራችሁ በቆሎ ምናምን ነገር ተክለን እሱን ብንበላ ይሻላል። ቢያንስ እሱ እንኳን ይጠቅመናል ዱንያ ላይ። ይሄኛው ግን ምንም ጥቅም የለውም። ፖፑላር ለመሆን ይሄ ዝነኛ ለመሆን ወይ እንትን ለመሆን የሰው ሃይማኖት ለማንቋሸሽ ምናምን እንደዛ አይደለም። ሙስሊሞች እንደዛ ላይ ቁርአናችንም ሐዲሳችንም እንደዛ ያረግ። ክርስቲያኖች በደንብ ተረዱኛል። የምን ስትረዱን ቢያንስ በቃ ባሰልሙ እንኳን ተከባብረን መኖር እንችላለን። ደግሞ የጋራ ሴት አለን፣ ሰው መሆን አለ፣ የጋራ ሴት የአደምና የሐዋ ልጆች ነን። ኢትዮጵያዊነት ደግሞ አለ ማለ የጋራ ቋንቋ፣ የጋራ ባህል፣ የጋራ ሙዳይ ቃላት አለን። ብዙ ነገር የጋራ የሚያደርገን ነገር ብዙ ነገር አለ። የጎረቤት ሀቅ የሚባል ነገር አለን። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ብለዋል። ከፊት ለፊት 10 ከኋላ 10 በቀስተቀኝና በስተግራ ደግሞ 40 ማለት ነው። የጎረቤት ሀቅ የሚባል ነገር አለ። ቡና አጣጭ የሚባል ነገር አለ። ይሄን ነገር ታሳቢ ያደርጋችሁ ምንም ከእናንተን እምነት ሳንነካ ኮምፓራቲቭ ሪሊጅን ላይ ሐሳቡ ላይ ብቻ አተኩረን መነጋገር እንችላለን። በሐሳብ ዘውግ፣ በሐሳብ ሉዓላዊነት፣ በሐሳብ ልዕልና ነው ምናምነው፣ በሐሳብ ግዢነት ነው ምናምነው። እና ጊዜው ገበያው የሐሳብ ገበያ ነው። በአሁን ሰዓት ረብጣ የሆነ ሐሳብ አንድ ሰው ይዞ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ ነው የምንሞክረው ያለ ነው። እና ፍሪደም ኦፍ ቶት ነው፣ የአስተሳሰብ ነፃነት ነው። መታችሁ እናውራ፣ እንወያይ፣ እንነጋገር። ሪስሊንግ እንደባደብ አላልንም እኛ። ድብድብ ከፈለጋችሁ እዛ ጨባሪቆስ መንደር አለ፣ እዛ ጋር መሄድ ትችላላችሁ። እዚህ አካባቢ ላይ የጨባራ ለቅሶና ተስካር የሚባል ነገር የለም።
ተደባደቡ ሪሲሊንግ አድርጉ የሚለው መጽሐፈ ጨባሪቆስ ነው። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ ስትመለከቱ ተደባደቡ ይላል፣ ተጣሉ ይላል፣ እርስ በርሳችሁ ተነካከሱ ይላል። እንደዛ ሲሆን ደግሞ የጨባሪቆስ መንደር አለ፣ እዛው ሄዳችሁ የጨባራ ለቅሶና ተስካር ማድረግ ትችላላችሁ። እኛ ጋር ሀሳብ ላይ ነው የምናተኩረው። ፐርሰናል አታክ የለም፣ የሰው ሃይማኖት ማንቋሸሽ የለም። ይሄ ነው የአዲስ ዓለምም ዓላማውም ኢላማውም ይሄ ነው። የነቢሎም ይሄ ነው። አወኪም እንደዛ ነው። ዛህራም ሁላችንም እንደዛ አይነት ነው መሆን ያለበት። ሙስሊሞች ከስር አንዳንድ ሰዎች መጥተው ሲሳደቡ ጸጥ ብሏቸው፣ አድሚን አለ ሚዩት ማድረግ ይችላል። ሚዩት አድርገው ያዳምጡ በቃ። እናንተ ግን አትመላለሱ። መላኢካዎች እኮ ይመዘግባሉ ከስር። ምንናገረው ብቻ አይደለም እኮ ምናደርገው ብቻ አይደለም፣ ራሱ ምንጽፈው ራሱ ድርጊት ነው። ስለዚህ ስንሰዳደብ የሰው አቅ እየነካ እንደሆነ አውቀን አላህ የቂያማ ቀን ይጠይቀናል። መላኢካዎች ያንን እንደሚመዘግቡ በቀኝና በግራ ያሉ መላኢካዎች አሉ። በኸይር የሆነውን ነገር በቀኝ ያለው፣ ሸር የሆነውን ደግሞ በግራ በኩል ያለው ይመዘግባል። ያን አውቀን ሰብረን አለመመለስ። አድሚን አለ፣ አድሚን ይቆጣጠረው። ለምን ትሰዳደባላችሁ? ሰው ቤትም ገብታችሁ አትሰዳደቡ። ስድብ የሰነፎች ዱላ ነው። ስድብ የተሸናፊነት ምልክት ነው። ስለዚህ በተቻለ አቅም አለመነጋገር። እንዴ ሰው ፈርተ የሆነ ቦታ እያለ የሚዘራበት ቦታ እያለ ሰው ድንጋይ ላይ ይዘራል እንዴ? ተው እንጂ። አንድ ሰው ሳደባለው እንትን ላለው ካለ በቃ ተዉት እንዴ። ስንት መማር የሚፈልግ ሰው አለ እኮ። በግድ ነው እንዴ? በግድ እናስተምራ አንለውም እኛ። ሰው መማር ማወቅ የሚፈልግ ብዙ ሰው አለ እና እንደዛ ነው። ብዙ አወራው። አቡኪ የቀጥል እስቲ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔስ ቅድም ምናልባት ቪዲዮ ለማሳየት ነበር እንጂ ገባሁት ብዙ ለማውራት አይመቸኝም። ጀዛከላህ። ጥሩ ትምህርት እየተሰጠን ኢንሻአላህ አዳምጣለሁ። እሺ በቃ ሌላ መግባት መጠየቅ የሚፈልግ ሰው ካለ፣ ስለ ተቋሙ መጠየቅ የሚፈልግ ሰው ካለ ማለት ተቋሙ ጋር በዋነኝነት ኮምፓራቲቭ ሪሊጅን ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ እናበረታታለን። የተለያየ ተቋም ቢኖር ደስ ነው የሚለን፣ አንድ ብቻ ባይሆን። ሰዎች የራሳቸውን ፖቴንሻል ካፓቢሊቲ እና ካምፓሲቲ አውጥተው ራሱ ለኡማው ቢያበረክቱ ደስ ነው የሚለን። የራሳቸው ከለር እንዲኖራቸው እንፈልጋለን። የመጀመሪያው ኢሚቴሽን የሚባለው ነገር ደስ ይለናል። ሮል ሞዴል አድርገው አንድ ኡስታዝን አድርገው አንድ አስተማሪን አድርገው ከዛ በኋላ ደግሞ ኢምፕሮቫይዜሽን ይባላል። የራሳቸው አይደንቲቲ ማኒፌስት የሚያደርጉበትን ነገር ነው የምንፈልገው። ስለዚህ ይበረታታል፣ እናበረታታለን። በርቱ፣ ተበራቱ። ጥያቄ ያላችሁ ልጆች ካላችሁ ደግሞ ገብታችሁ መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ ገብታችሁ። ጥያቄ ቦታ ለቀቁላችሁ። so proud of you። እኔ በጣም እያጨበጨብኩ ነውና thank you so proud of you። ዝም ብሎ ለእንትኑ ድምቀት አለ like I get excited አንዳንድ ጊዜ የሆነ ጥሩ ነገሮች ሲሆኑም ጥሩ ነገሮች ሲሰማኝ እንደዛ ጨበጭባለሁና አላካጨብጫቢ ነኝ በሚለው ባይመሰገብ እንኳን at least so proud of you እውነት ለመናገር because ግልጽ የሆነ ነገሮች ላይ እንደዚህ ሲቀመጥ አሪፍ ነው። አንደኛ ሌላኛው ጥያቄ የሚሆነው still proud እንዳለ ሆኖ ነው ወደሚሰራው ነገር ነው ጥያቄ የሚቀጥለው። I'm sorry ካጨበጨብኩ በኋላ ጥያቄ ለማቆም አይደለም ኡስታዚና ሌላ እንደ ተጨማሪ ጥያቄ አለኝ። ሰው ይቅርታና ማለት ነው ኡስታዝዬ አሁን ከይቅርታ ጋር ነው። አንዳንዴ ጥፍሬ መወረዱልኝ የሚሉ ሰለምቴዎች አሉና ወንድመቶቻችን ለነሱ ብዙ ጊዜ መልእክት አስተላልፍና ይደክመኛል። ሁሉ ጊዜ እስልምና like normal የህይወት way of life እንጂ ናቲ ለቅብጣት የመጡበት like do this for me ሁሉ ነገር ይደረግልኛል። እናንተ ተቋም የወደድኩት ነገር ቁርአን እንዲቀሩ እዛው እንዲማሩ አንድ አመት እዛው ራሳቸውን ቢያስሴትል አድርገው የሃይማኖት ዕውቀትን ይዘው ሲወጡ ተገቢውን ነገር ወደ ስራም ወደ ህይወትም የሚመለሱ like ወዮችን የሚስተካከለላቸው ስለሆነ ማለት ነው። ኦሬዲ ግን ለሚመጡት አሁን አንዳንዴ ትናንት ይሰልሙና ልክ እንዳልከው ወዲያው ንጽጽር የሚያምራቸው አሉ። or ደግሞ like ወዲያው እንደመጡ they just want to get spoiled። ድሮ ኢትዮጵያውያኖች ነን ከችጋር የመጣ ማህበረሰብ ነን። like I'm sorry to say that ድንገተኛ ግን አሁን ሙስሊምና ሙስሊም ኮሚኒቲው ላይ ቁጭ ብዬ ጥፍሬ ይሞረድ የሚሉ ብዙ ሰዎች እያየሁኝ ነው። በቃ እኔ እኮ ድሮም like ከንትን የመጣን እስከሚመስል የኛ ኢትዮጵያ ውስጥ ችግር አይተን ማናቅ እስከሚመስል ድረስ አሁን አቢኬም ሙስሊምና ይሄ ችግር የኮሚኒቲው ነው ብለው የሚሉአሉና I don't know how to handle it እንደዚህ አይነት ሲቹዌሽን ግራ ይገባኛል። like እንደዚህ ስትናገርም የሰዎችን ለሚያረጉ መግፋት ይመስለኛል። ግን እንደዚህ ኮሚኒቲ ቢሆን
ወደዛ ጆይን አድርጉልን ብለን እናደርጋለን አሁን ገና ስላልሆነ ግን ለእንደዚህ አይነት ሪስፖንዶች እንዴት ታያቸዋለህ ሶሪ ጫጫታ ስላለ እኔ ጋር ቀጥል ኡስታዝዬ ሰላም አለይኩም ኡስታዝና አብዱልአዚዝ አይ እንትን ነው እኮ ማለት እንትን በእግሩ መቆም አለበት ያው ዳዴ ምናምን ስኪል ድረስ ያው አንድ ፍንግል ይልበል አንዳንዴ ፍንግል ይላሉ አዳዲስ ሰለምቶች ብዙ ጊዜ እንደዛ ፍንግል ማለት አለና በእግራቸው እንዲቆሙ ማድረግ ነው በእግራቸው ከቆሙ በኋላ እነሱም አይፈልጉም ያው አዳዲስ ሰለምቴ የሚያስፈልገው ወተት ነው ጥርስ አላወጡም እኮ ገና ድድ ነው ፍትፍት ምናምን እንደሚያስፈልጋቸው እኛ ጋር ስትመጪ ፍትፍት አለ ቆንጆ ቆንጆ ፍትፍት ዛሃራ ደግሞ የምትሰጠው ደግሞ ይጣፍጣል የሱፍ ፍትፍት ነው የሷ ጋር ያለው እኛ ጋር ፍትፍት አለ ወተት አለና ወተት ነው የምትሰጪው እንጂ አጥንት አይደለም ሰንቀረሽ አጥንት እንካ አጥንት መጋጥ አለባት ይው መጀመሪያ ጥርስ ማውጣት አለበት ጥርስ ሲያወጣ ያኔ ቆንጆ ቆንጆ ምግብ ምናምን ይሰጠዋል ሰንዱቅም አለ ስኩስቲም አለ የበካቻ ቱራ አለ የዶሮ ካቻ ቱራ አለ ሰኮንዶ ሚስቶ አለ የተለያየ ምግብ አለና በቃ በደንብ አድርገሽ ትመግቢዋለሽ ግን አሁን ግን አዳዲስ የሚሰልሙን ሰለምቴዎችን መንከባከብ አለብን ስሜታዊ ናቸው ኢሞሽናል ናቸው አብዛኛው ራሽናል አይደሉም ቶሎ ይከፋቸዋል ቶሎ ይሰማቸዋል እና በተቻለ አቅም ጥንቃቄ ማድረግ ጥሩ ነው አንዳንድ ሰዎች ያው ዘሉኝ ቀፉኝ የሚሉ አሉ ጊዜ ስጥኝ የሚሉ አሉ እንደዛ ላይ ያጋጥማችሁ ይችላል አንተ ነህ ቁርአን እንድታስቀራው የሚፈልገው አይ እኔ ቁርአን አይደለም ማስቀራው ኮምፓራቲቭ ሪሊጅን ነው ፕሮፌሽናሊ ሙቃረና ነው ማስተምረው አይ አልፈልግም አንተ ነህ የምታስቀራኝ በቃ ታዝብያለሁ እንዴ እኔ ቋንቋ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ላይ ብለው ያጋጠሙኝ ይላሉ እንደ ነገር ሊያጋጥማችሁ ይችላል ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታገሳችሁ እንዳይሰበሩ እንዳይልፈሰፈሱ ጠንካራ እንዲሆኑ በእግራቸው እንዲቆሙ ማድረግ ነው ዳዴ ሲሉ ኦፌ ቆመች እያላችሁ ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት ልክ ሳይክል ማለት ነው አይደል ልጆቻውን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ እሱን ትይዛላችሁ ከባድ ነው ትንሽ ጊዜ ይፈልጋል ትግስት ይፈልጋል ብዙ ነገር ይፈልጋል በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው ከባባድ ነገሮች ናቸው ያሉትና ከዛ አንፃር ነው ተንከባከቧቸው ሹሩሩ የሚፈልጉ ከሆነ ሹሩሩ በሏቸው ችግር የለውም ለጊዜው ስላልገባቸው ነው ግን የምነግራችሁ አንዳንድ ሰዎች ሲሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ እኔ ጠይቃቸዋለሁ በስነ ስርዓት ለምንድን ነው የሰለምከው ምናምን ኧረ ኦርቶዶክስ ምናምን ነገር ኧረ በጣም ምናምን ይላል እኮ ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው እንዲያርገውኝ ይላል እኮ አሁን እኮ ምን እኮ ግለሰብ ነው ሙስሊሙ ጋር መጣ እኮ የሆነ ሰው ሊተናኮል ይችላል እና አሁን ምንድነው ተመልሰህ ዘልትሄድ ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀቀበት ሁለቱም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ያገኛችሁት ምን እንደሆነ ለራሳችሁ ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው ስሜት አያትሁኑ ስሜት ደግሞ 4 ማዕዘን አለው ደስታ ሐዘን ፍቅርና ጥላቻ በአራት ውስጥ የተወሰነ ውሳኔ ዲሲሽን ሜኪንግ ፕሮሰሱ ኖርማል አይደለም ጸጸት ነው በኋላ ላይ ሰርተንሲቭና አግሬሲቭ የሚባሉ ሰዎች አሉ አግሬሲቭ ሰዎች ቶሎ ይቸኩላሉ ስሜታዊ ይሆናሉ ይወስናሉ ከወሰኑ በኋላ ያስባሉ ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ ካሰቡ በኋላ ይወስናሉ ከወሰኑ በኋላ አይጸጸቱም ስለዚህ ራሽናል ነው መሆን ያለብን ውሳኔ የሚባለው ዲሲሽን ሜኪንግ ፕሮሰሳችን ራሽናል ነው ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም ስሜታዊ መሆን የለበትም ኢሞሽንና ራሽን ሁለቱ ይለያያሉ ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ ቆም ብላችሁ ራሳችሁን አስቡ ከጀሃነም እሳት እንዴት ነው ምንድነው የሚለው ነገር አስባችሁ ምን እንጂ ከሌ ስለተመቸኝ ምናምን ነገር ብላችሁ አትንተባሉ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለሶስት ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል ተቀባይነት የለውም ብለዋል ምንድነው ለሶስት ነገር የሰለመ አንደኛ ለተቃራኒ ጾታ ብሎ የሰለመ ሁለተኛ ለጥቅም ብሎ የሰለመ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ከሶስቱ ነፃ መሆን አለበት ሲመጣ ማለት ነውና እሱን ነገር አስቡበት ለተቃራኒ ጾታ ብላችሁ እንዳሰልሙ ለጥቅም ብላችሁም እንዳሰልሙ ተገዳችሁም እንዳሰልሙ ከዚህ ነገር ነፃ ወጡ በቃ ኖሌጅ ላይ ዕውቀት ላይ የተመሰረተ ሱረቱ ነህር ምዕራፍ 16 ቁጥር 36 ላይ አንተ ዕውቀት የሌለህን ነገር አትከተል መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል ስለዚህ ዕውቀት የሌለ ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት ኢልም የሚባል ነገር አለ ዕውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው ዕውቀት አይምሮ ውስጥ ነው የሚቀመጠው ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል እምነት ይሆናል የቀልብ ወይም ልብ የኢማን መቀመጫ ነው የእምነት መቀመጫ ነውና
ከዛ አንጻር ነው በርቱ ተበራቱ። እንደንትን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን ሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ እኛ ጋር። ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 አይታችሁ ከሆነ ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ፣ አትነቋቆሩ፣ ራሳችሁን አሳልፋችሁ አትስጡ፣ ወንድሞቻችሁን አሳልፋችሁ አትስጡ፣ እህቶቻችሁን አሳልፋችሁ አትስጡ፣ የሰውን ሀቅ አትንኩ፣ ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ እደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሀረግ አትሁኑ። ግድግዳ ላይ ተጠግቶ የሚያድግ ሀረግ በራሱ አያድግም። የግድ ግድግዳውን መንካት አለበት፣ ካልነካ አያድግም። ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ እደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ፣ ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው፣ በንብ ላይ መንዛዛት ማለት ነው። እና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት፣ ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም። ከነኳት ግን መከላከያ ያላት ትናደፋለች። ስለዚህ አትነካም። የራሷን ነው እንትምና በቃ ጣፋጭነቷ ነው የምትታወቀው፣ በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛ ላይ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም። ሁለቱም ግን የሚበሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም። እንደዛ አይደለም። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንከው። በቃ እዛ አካባቢ ላይ ድረስ ለግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁ በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ፣ በእኛ ፌመስ አትሁኑ። ኦርቶዶክሶች የምር በጣም ነው የሚገርመኝ እኮ ራሱ። አንዳንዴ ልክ አጀንዳ ሲጠረርባቸው እኛ ጋር ይመጣሉ፣ ኦዲዮ ይሰራሉ። ሰለምቶች የሚሰልሙት እንትን ናቸው ምናምን። ወለተ ማርያም እና ምናምን የሚባል ስም ሰው እንዴት አላወክም ተብሎ ይጠየቃል። ምናልባት ላያቆም እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይ ኖሮ ይችላል፣ ስሙንም ላያስታውሰው ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላቆም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ያወቅኩት በቅርብ ቀን ነው ጠይቄ። ግን አላቅም ነበር። እናቴን የጠየቅኩት ማን ነው የክርስትና ስሜ ስላት እንደዚያ ላይ እኔ ግን አላቆም። አሁን ቢጠይቀኝ አንድ ሰው ክርስቲያን ነበር ካው ኦርቶዶክስ ነበር ካው የክርስትና ስም ማን ነው አላቆም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም ነው፣ የሚገርም እውቀት ነው ያላቸው አለ። ኦርቶዶክስ ነው መጥቶ አንተ በማን ስም ነው የተጠመቅከው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት፣ በሚካኤል ስም አለ። እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው የለም። የሚጠመቀው ሰው በስላሴ ስም ነው የሚጠመቀው፣ ኦርቶዶክስ የሚጠመቀው። ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ ራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅኑ ይቅርባችሁ፣ አይሆንባችሁም። ያው ስድብ ነው እንደናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድነው እያደረጋችሁ ያላችሁት? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ የለባችሁ። እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያልሆኑ ሰዎችን ወደ ኢስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለ ነው እንዴት አድርገን እናስቀራለን የሚል አጀንዳ ነው የያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለ ነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለ ነው አልহামዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ፣ ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ ምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን።
ውሳዞች አሉን የኮምፓራቲቭ ሪሊጅን በተቻለ አቅም እኛ አንደኛውን እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልሐምዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር። አይ ነው እነሱ ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊር ሆነውልኛል። ቀኑ ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨራይት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታረጉ ነሳላ ብዙ ናችሁ። ያላቃችሁም ነበር ታውቃለህ ኡስታዝዬና ፊታችን ይፈካል እናንተን ስናይ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከነጽጽር ውጪ ላይክ ሙስሊም ኮሚኒቲ ያጸናችሁ ያላችሁት የሚመጡትንም ያስተማራችሁ ማለት you doing a lot of things ባንዴ ብዙ ቦታና ቢዚ ናችሁ ደስ የሚለውና ያንን ከናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ እዚህም ያላችሁ ሰዎች ደግሞ ያረጉት ያሉትን ነገር አትሊስት ኮንሲደር አድርጉት ሌላው ቢቀር ሼር ኮፒ ሊንክ አድርጉ እነሱ ለሚያስተላልፉት ከስር ያራሱ ትልቅ እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛልና ንጽጽር ያራሱ ልጆች ጊዜያቸውን አለብን ይመስለኛል ድምጻችንን ስንሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን ያው እኔ ኮምፓራቲቭ ላይ አይደለሁም ያለሁት ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው የየሰው ጥሪ ይለየለ እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ ግን የናንተ የምታረጉትን ነገር ዕውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል አሁንም ኡስታዝዬ ንጽጽር መማር ለሚፈልጉ ምናምን እሱንም ያ ኮንትሮል ማድረግ አልቻለም ሰው በዛብን አሁን ምን መሰለሽ ፈተና ይወጣል የፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብነው ነበር ነው 400 ነበር በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነውና በጣም እየከበደ መጥቷል በፈላጊው በጣም ንጽጽር ላይ በጣም ብዙ ሰው ነው የሚለው እና እናስተምራለን ንጽጽርም ግን እንዳልኳችሁ ብዙዎች አዝነውብናል በጊዜ ቶሎ ተመዝገቡ ምንለው ለዛ ነበርና ሞልቷል አሁን እና አንዴ ዛሬ 3 ወር ነው የምንጀምረው በአዲስ መልኩ ሲመጣ ኢንሻአላህ ይማራሉ ማለት ነው እኛ ከማስተማር ወደ ወራንልም ቁርአን የሚቀሩ ሰዎች ሰለምቶች ካላችሁ መቅራት ትችላላችሁ ከአደርሱ ላወል ጀምሮ እስከ ላይ ድረስ እስከ አቂዳ ኪታቦች ድረስ የሚያስተምሩ ወንድሞችና እህቶች አሉ አቡኪዬ አንደኛው እሱ ነው እኛ ጋር ያለው ካሉ ነገሮች አሉ ዛህሮ አለች ኡስታዝ አቡሩ መይሳ አለ ብዙ አሉ አሁን በጣም ተበተደራጀ ሁኔታ ነው አላህ ይጨምርለት ዱዓ አድርጉለት ኡስታዝ ሁሱም በጣም ጥሩ ስራዎችን እየሰራ ነው ያለው ከሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰበን ያለነው ከስር የሚረከቡ ልጆች ምናምን ነገር እያደረገን እሱ አሁን እረፍት ላይ ነው ያለው መሰለኝ አሁን አይቼው አላቅም ሲመጣ ኢንሻአላህ አላህ ያምጣው በደንብ ከሱ ጋር ተናበንም መስራት እንችላለን ይሄ ያላ ፈድል ነው አላህ ደግሞ ፈድል አንድ ሰው ላይ ሲያስቀምጥ አድሚት አድርገን ተቀብለን ያንን ሰው በርታ ይዞ ምናምን ነገር ነው ደካማ ጎን እንኳን ቢኖረው እንኳን ደካማ ጎኑን አላህ እንዲሸፍንለት ዱዓ ማድረግ ነው እንጂ እሱን እንትን ነው እንደዚህ ነው ፎቶ ምናምን ይሄ እንደዚህ አይነት ነገሮች ትራች የሆኑ ነገሮችን ራሱ ማስተካከል የሚችል ዱዓ አድርጋችሁ ማስተካከል የምትችሉት ነገር ነው አዲስ ዓለም እንደሰለመች አካባቢ አስተዋውሳለሁ አዲስ ዓለም ተገላልጣ ነው ማቃት ጸጉሯ በተና ምናምን ነው ማቃት እኔ ከዛ እንደሰለመች አካባቢ ኢጃባ አድርጋ አባያ ለብሳ ስትሽከረከር አረ ወይድ እቺ ልጅ አንድ በላት ሞዴሊስት ከሆነችብን አሉ መጥተው ገና እኮ እሷ ደግሞ በቃ ኢጃባ አድርጌ ያለው በቃ ለውጤን ይብልኝ ነገር ነው በቃ በርታቱኝ ነው እና በቃ ሽርጉድ ወዝወዝ ስትል አይተው ከዛ ወዲያው ምን አሉ ምናምን ነገር ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ እንዴ ከሰለመች እኮ ራሱ እኮ አንድ ሳምንት አልሞላትም ምናምን ስላቸው ቢሆንም እንዴት እንደዛ ታረጋለች ምናምን ኒቃብ ታድርጋሉኝ ኧረ ተው
ኒቃብ ታድርግ፣ ፊቷን ትሸፈን ምናምን ነገር ምናምን አሉ። ገና ዳዴ ነው እስቲ እቺ ልጅ ገና መስለሟ ነው። ገና እኮ መስለሟ ነው። ፀጉሯ የምትበትል የነበረች ልጅና በቦዲ የምትሆን ልጅ የነበረች ልጅ ተቀይራ አባያ ለብሳ ሂጃብ ለብሳ ስታደርጉ አልሐምዱሊላህ እያላችሁ ዱዓ እንድታደርጉላት። ዋናው ነገር ትልቁ መሰተር ደግሞ ቀልብ ነው መሰተር ያለበት። የመጀመሪያው ኢስላም ጋር ቀልቧ እንዲሰተር ዱዓ ያደረጋችሁ፣ ቀልቧ ሲሰተር ራሷ አውቶማቲካሊ ኒቃብ ታደርጋለች። ጠብቁ። ቀልብ ነው ዋናው ጋር ያለው ቀልብ ነው። ቀልብ ፉአድ የሚባሉ ነገሮች አሉ፣ ሶድር የሚባሉ ነገሮች አሉ። በኢስላም አስተምሮት ምንድናቸው የሚለውን ወደፊት እነግራቸዋለሁ። ከዛ በኋላ ደግሞ ዶሚር የሚባል አለ፣ ህሊና የሚባል አለ። እነዚህ ውሳጣዊ የሆኑ ነገሮች ከሩህ ጋር የተገናኙ ነገሮች ሳይኮሎጂካል ኔቸራችንን አንድ ቀን ስለ ሳይኮሎጂ ትምህርት ደግሞ አስተምራቸዋለሁ። ኢንሻአላህ ተከታታይ ትምህርት አስተምራቸዋለሁ። የሆነ የሚያስፈልገውን ነገሮች እንደዚህ አይነት ነገር አለ እና ዱዓ ነው በቃ። ወንድምህን በዚህ መልኩ አይደለም። እንደገና ደግሞ አደባባይ ላይ ከምትለባለቡ አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለህ እሷ የምትሰድባት ስድብ ያንተ ትክክል ነው። ለምን ትሰድባታለህ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም፣ የኩፍር ቃል አልተናገረችም፣ የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባን ብታወልቅ ብደንስ ምን ብትል እኮ ሐራም ነው ለሷ። እህትን ላኢላሃ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም። እንዴ ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካክል ያንን ማለት ነው። የሰው ሐቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን። የሂሳቡ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተው ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩት። አንድ ሰው ነበር እኔ የማውቀው ራሱ እና በጣም ፍልስፍና የሚፈላሰፍ ምናምንና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እንባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራው ልጅ አሁን አይታችኋታል። ስታወራ እንባዬ ነው የመጣው። በቃ አቅቶኝ ነው አለች። ዱዓ አድርጉልኝ እንጀራዬ ነው አለች። እንጀራዬ ነው፣ እናቴን ማስተዳድረው በዚህ ነው። እሺ ለእሱ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። ይቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናቷን መርዳት አትችልም። ይህን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነ ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ፣ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔ መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሌ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለ። የኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን ነው። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ ማለችን ነጋችን በእኛ እጅ አይደለም። የነገን ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ ማደርገው ለምንድን ነው? እኔም እንደዚህ ወደ ሐራም ነገር ልገባ እችላለሁ፣ እኔም የሆነ ነገር ኢማኔን ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው።
አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻላ ከሆናችሁ ሰላታችሁን በስነ ስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ የማይሰግደውን ሰው አበረታቱት። ይህንን ነው እንትን የምለው። እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባልሽ ሌላ ነገር ውስጥ እያስገባሽ ነው እንጂ ልጅ that was beautiful ወላሂ በጣም ያውን ያስተላለፍከው ነው ውስጤን በጣም እንትን ያደረገኝ because በውስጥ እንደዚህ ሻሃዳ ለመያዝ የሚፈልጉ ምናምን እኔ ጋር ታውቃለች ብሎ ስለሚያስቡ መንገዱን ይመጡና ግን መሸፈን እንደዚህ አልልም ግን እስልምናውን ይፈልጉታል። ገብቷል ኡስታዝዬ? ትምህርቱን ወስደውታል ከናንተም ከምንም ይወሰዱት ግን in real life ሲሄዱ የሚጠብቃቸው ነገርን ሲያዩት like ካቅም በላይ ሆኖባቸው ምንም መልስ መስጠት ማልችልበት ምክንያቱም እዚህ ላይቭ ላይ ዲስከሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነውና ላይክ የነገርከኝ ላይክ ዲፕሊ ያልኩትን ነገር ራሴን እንዳርማል አይደለ ነው ላይክ ዋናው ነገር የነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ ዕውቀት ማለት ፍቅር ሲገባቸው የሚመጣውን ዋጋ ልክፈል ቢሉ እንኳን አሁማች እኔ እንትን እላቸዋለሁ ሄዳለሁ ፈርደር አንሄድም እኮ ሄደን እንዳልከው ምንተዋቸው ጊዜ ይመጣል ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት ፕሮሚሶች ገብተው ምናምን ብሰረጋሉና ይሄ ነገር ያልከው አትሊስት ዕውቀቱ ላይ ማተኮሩ በጣም አሪፍ ነው። ስድቡ ያው እኔ ድሮም ለነገሩ ከሙስሊም ውጪ ሃይማኖቶችን ሁሉ መራገጥ ስለነበር ሁሉም ቦክስ ነው ያልኩኝ ኖርማል ነው። ማስፈራሪያውን ድሮም ነበረ። አሁን ላይ ስድቡ ነው የሚያስቀኝና አልহামዱሊላህ ከእንደዚህ አይነት የሚጸየፍ ሃይማኖት ውስጥ በመግባቴ እና ትሬኒንግ የሚሰጥበት አለ እንዴ እስከምል ድረስ ላይ የስድብ ትሬኒንግ አለ አይደል? like how did they come up with this insult ምናምን የምትለው አንድ አይነት ነው የሚሳደቡትም ስድብ። ስለዚህ አላህ እነሱንም መልሳቸው ቀጥተኛ መንገድ ያምራል። ግን ጆሮአችንን ሁሉ እዛ ላይ ማተኮር እንደሌለብንም ብዙ ነገሮች ነው የነካኸው። ቀላል አይደለም። አሁን ዛሬ ራሱ ያለው ፖይንተሮችን ደግሞ ኢንሻአላህ ብትችል ቅድም ያነሳቸው 5 ፖይንቶችን 4 ፖይንቶች አንስታልና እኛ ጋር ፕሮግራም ያዝልንና መማረም ስለምንፈልግ ያው እየሰራው ምን እዚህ ስለማ at least once or twice በ15 ቀንም ቢሆን 30 1 ሰዓት ብትሰጠን ደስ ይለኛል ለኛም። thank you ኢንሻአላህ በወር አንዴም ቢሆን ሳይኮሎጂ ትምህርት ኢንሻአላህ መስጠት ከጀመርኩኝ እዚህ ቤት እሰጣለሁ። እንደዛ ነው። አሁን ፕሮግራሞች በጣም የተጣበቡ ነው ሰዓት ያሉት። እንደዚህ ቋሚ ፕሮግራም ለማድረግ ይከብዳል። ግን እንደዚህ ቀደም ተብሎ ከ5 ቀን ከ4 ቀን በፊት ቀደም ብሎ ተነግሮ አናውንስ ተደርጎ በስነ ስርዓት የሳይኮሎጂ ስነ ልቦና ትምህርት ቢኖር ጥሩ ነው። ራሱ አንድ ብዙ ነገራችን ሳይኮሎጂካል ኔቸር አለን። ስነ ልቦና ነገር ልቦና ማለት ነው። ሳይኮሎጂካል ኔቸር አለን፣ ፊዚዮሎጂካል ኔቸር አለን። ፊዚዮሎጂካል ኔቸራችን አብዛኛው ከፊዚካል ወርልድ ጋር የተገናኘ ነገር አለው። ሳይኮሎጂካል ኔቸራችን ደግሞ ከሳይኮሎጂካል ዓለም ጋር የተገናኘ ነገር አለ። የአስትራል ትራቨል የሚባሉ አስትራል ወርልድ የሚባሉ ነገሮች አሉ። እና ደግሞ ዮጋ የሚባል ነገር አለ። ዮጋ እኔ ሐራም ነው ብዬ ነው ማምነው። ሙስሊሞች እንዳይጠቀሙ እከለክላለሁ። የስፖርታዊም የሜዲቴሽኑም ሁለቱም ትክክል አይደለም ብዬ ነው። ከጥንቆላ ጋር የተገናኘ ነገር አለው። ከመናፍስት ጋር አሰራር አለው። የመጣበትና ካርማ ኒርቫና ምናምን የሚባሉ ስለነሱ ኦባንሺዳ ላይ ስላለው ነግራቸዋለሁ። አሪፍ እንደውም እንፈልጋቸውን ኡስታዝ ሄዷል አው ጨርሻለሁ ያለ ነበር። እኛም አንለቀውም ነበር ነገሩ። ኔክስት ታይም እንቀጥላለን። አይ ቲንክ ወይ ኔትወርክ ነው። አሊ ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ነህ? ኔትወርክ ነው ወይንም ኡስታዝ? በረጅም ጊዜ ኡስታዝ ሲመጡ አብረን ላይክ በሰላም ነው የጠፋው። ኦኬ ይግድ ሰርፕራይዝ ላድርጋችሁ ልበል። ታደነቅን እኮ እኔማ ላይክ የለውም ነበር በጣም ተመስጦ እየሰማን ነበርና ኢንሻአላህ ኡስታዛችን ጋር at least once in a month ምድል ነው። ያ ኦኬ ኢንሻአላህ። አቡኪ አለክ ያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ኡስታዝ ኸይር ነው። አይ አላህ የሰማነውን ነገር የምንጠቀምበት አላህ ያርገን። ያው ኡስታዝም ያለው ነገር ትክክል ነው። ወንድሞቻችን በሰለሙት ላይ ያው የሚመጣው
ዱላ አለ። ይሄ የተለመደ ዱላ እንዳለ እናውቃለን ሁላችንም። አላህ Subhanahu Wa Ta'ala ያው ከዚህ ነገር አውጥቶ ያው እንግዲህ ተሳዳቢም እስልምናን የሚያጠለሽውን አላህ ልቦና ይስጠው። ያው እንግዲህ እህት ወንድሞቻችንን አላህ ጠቃሚ የሆነን ሀብት አላህ ይስጣቸው። አላህ ይስጣችሁ፣ አላህ ይስጠን። ለዲንም ለዱንያም ለአኺራም የምንጠቀምበትን ሀብት ይስጠን ነው የምንለው። ያው ይሄ ነገር ከልቦናችን ላይ መኖር አለበት። ለራሳችን ብቻ ሳይሆን ዓለም ላይ ያለው ሁሉ ያሳዝናልና እንግዲህ ወደ ቀናቸው መንገድ አላህ ይምራን። ያው ኡስታዝም ያለው እኔ ሁላችንም እኮ አናውቀውም። በራሳችን መተዋወስ አለብን። ያለውን ነገር ስተትም ካለ በውስጥ መነጋገር፣ እርስ በራስ መተዋወስ የኸይር ነገሮች። እኔ አሁን ዛሬ ሳምንት እንግዲህ ያለፈው ሳምንት ጁማ ያዳመጥኩት ኹጥባ አለ ስለ ጤና። ይሄንን ያዳመጣለ ስለ ጤና ምን አስበነው እናውቃለን? ሁላችንም አላህ ከሰጠን ኒዕማ ጤና ነው። እንግዲህ ጤናችንን የምንጠብቀው ደግሞ ከመጥፎ ነገሮች ከመስማትም መራቅ፣ ኸይር ነገሮችን ማዳመጥ ነው። ወላሂ በጣም የሚገርም ኹጥባ ነበር እና እኛ ማናቃቸው ብዙ ኒዕማዎች አሉ። እኛ ኒዕማውን ትተን ተልካሻው ላይ ነው ቁጭ ብለን የተቀመጥነው። አላህ ከእንደዛ አይነቱ ነገር አላህ ያርቃን ነው ማለት። ጤናችን አላህ ከሰጠን ኒዕማ አንድ ነው። ሁላችንም እስቲ እንቁጠረው፣ ከላይ ጀምረን እስከታች እንቁጠረውና እስቲ እናስበው። አላህ የሰጠን ኒዕማዎች አይበልጡ? ጤና እንግዲህ ጉልበትን ሰጥቶናል። ለሁላችንም ጉልበትን ሰጥቶናል። ጉልበታችንን ደህና እንድንጠቀምበት በኸይር ነገር እንድንጠቀምበት መላሳችን እንዲናገር አድርጎናል። የማይናገሩ ስንት ማህበረሰብ እንዳለ እዩት። ጤና ሰጥቶናል። በአልጋ ላይ የዋሉትን ማስታወስ አለብን። እኛ አሁን እንደዚህ ተሰብስበን ኸይር ነገሮችን የምናዳምጥበት አለ። አላህ Subhanahu Wa Ta'ala ይሄን የሰጠን ኒዕማ ይጠይቀናል እኮ ከሰጠው ኒዕማ ላይ ከሰጠውሽ ኒዕማ ጤናን ሰጥቼሻለሁ ይሄን ነገር እጠይቅሃለሁ እኮ ነው የሚለው። እና እኛ አስበነው እናውቃለን? ይቺ ጤና እኮ በጣም ወሳኝ ናት። አሁን ያለነው እኮ በጤና ነው እኮ ሁላችንም። የታመመም ሊኖር ይችላል። አላህ ሸፋውን አላህ ያወርድለት፣ ሽፋውን አላህ ያወርድለት ነው የምለው። ገንዘባቱ ምናቱ እንግዲህ ኔት ቸግሮት የተቀመጠ አለ ዳዕዋ ለማዳመጥ እየፈለገ በየቦታው አለ። እኛ አሁን አላህ ሰጥቶን ነው ዋይፋይም ያለው በቤቱ በዳታውን ሞልቶ የሚያዳምጥ። ይሄ ሁሉ እኮ እኛ አናውቀውም እኮ ኒዕማችን አመስግነን ነው እናውቃለን። በራሳችን ላይ እስቲ ጤናን እናስበው። ጤና ማለት በጣም ወሳኝ ነው። ጤና ከሌለ ሶላትም ለመስገድ እንቸገራለን። ዒባዳ ለመፈጸም ቁርአን ለመቅራት እንግዲህ እቺን ምላሳችን እንኳን እንድትናገር የሚያደርገን አላህ Subhanahu Wa Ta'ala ነው። ጤና አድርጎናል። ቁርአን እንድናዳምጥ በጤናችን ሆነ እንድንሰራ እንድንንቀሳቀስ ሁሉን ነገር እንድናረግ ጤናን ሰጥቶናል። ነብያችን ሰለላሁ ዐለይሂ ወሰለም በትርሚዚ ያለ ሐዲስ ነውና አጎታቸውን እንግዲህ መጥቶ ነብያችን ሰለላሁ ዐለይሂ ወሰለም እስቲ ዱዓ ማድረግ ፈልጎ ነው። በቃ እስቲ ምን ብዬ ዱዓ ላድርግ አላቸው። አላህ ጤናን የተሟላ ጤና እንዲሰጥ ጤነኛ እንዲያደርገን ብለህ ዱዓ አድርግ፣ ጤነኛ እንዲያደርገኝ ብለህ ለጤና ዱዓ አድርግ አሉት። ለሲሐ ጤና። ከዛ ሁለተኛ ጠየቅኩ አለ። ሁለተኛም ጤና ነው። ሶስተኛም ጤና። የጤናን እኮ ከባድነት እንድታዩት ነው። አላህ Subhanahu Wa Ta'ala ጤናን የሰጠን ሁላችንም እንድንተዋወስበት ነው። ጤና ኒዕማችን ነው። አላህ Subhanahu Wa Ta'ala የተሟላ ጤናን፣ የተሟላ ደስታን፣ የተሟላ ተቅዋን አላህ ይስጠን ሁላችንም። ይሄ ዱዓችን ውስጥ መካተት አለበት። የተሟላ ደስታ ረበና አቲና ፊ ዱንያ ሐሰና፣ በዱንያ ሐሰና ማለት ጤና ነው ብለዋል ዓሊሞች። ወላሂ በጣም የማናስበው ነገር ነው እና ይሄን ነገር እንድናስበው አደራ እላለሁ። አላህ Subhanahu Wa Ta'ala በኸይር እንድንተዋወስ ጤናችንን እንድንጠብቅ
በጤናችን አላህ ስብሐነ ወተዓላ ሱጁድንም ሩኩዕንም ኢዕቲዳልንም ቁሙ መስገድንም አላህን ስብሐነ ወተዓላ ሱጁድ ላይ እያለቀሱ መለመንን እንዲወፍቀን ዱዓ አድርጉ። በጤና ነው ይህች የምታምረው።